አርዕስተ ዜና ኢትዮጵያና ሞዛምቢክ በተለያዩ ዘርፎች ላይ በትብብር ለመስራት መፈራረማቸው ተገልጿል። ስምምነቱ የሁለቱ ሀገራት ግንኙነት ወደ አዲስ የትብብር ምዕራፍ የሚያሻግር ነው ተብሏል። እናጋራችኋለን። ከሚያዝያ 30 ቀን 2018 ዓ.ም በፊት ሀብታቸውን ያላስመዘገቡ የተቋሙ ሰራተኞች ለቅጣት እንደሚዳረጉ የኢትዮጵያ ኤሌክትሪክ ኃይል የስነ ምግባርና ጸረ ሙስና መከታተያ መምሪያ ገልጿል። ታደምጡታላችሁ። በደቡብ ሱዳን በደረሰ የአውሮፕላን አደጋ 14 ሰዎች ሕይወታቸው ማለፉ ተሰምቷል። ትላንት ሰኞ ደርሷል የተባለው አደጋው በሀገሪቱ ዋና ከተማ ጁባ አቅራቢያ በሚገኝ መንደር ውስጥ መድረሱን የሀገሪቱ ሲቪል አቪዬሽን ባለስልጣን አስታውቋል። በዝርዝር እናስደምጣችኋለን። የአውሮፓ ህብረት በሩሲያ ላይ 20ኛውን የማዕቀብ ጥቅል ማጽደቁን ተከትሎ ሩሲያ ዩክሬንን በማስታጠቅ ረገድ ተሳትፏላቸው ባለቻቸው ተጨማሪ የአውሮፓ ባለስልጣናት ላይ ማዕቀብ መጣሏ ተሰምቷል። ዓለም አቀፋዊ መረጃችን ነው። ጤና ይስጥልኝ የሀገሬ ቴሌቪዥን ተመልካቾቻችን፣ እንደምን ቆይታችኋል? የዕለቱ የምሳ ሰዓት ዜናዎች ወደ እናንተ መድረስ ጀምረዋል። ከሀገር ውስጥ እንዲሁም ከውጭ ያዝናቸውን መረጃዎች ምህረት ደግፍ የማስደምጣቸው ይሆናል። ኢትዮጵያና ሞዛምቢክ በተለያዩ ዘርፎች ላይ በትብብር ለመስራት ተስማሙ። ኢትዮጵያና ሞዛምቢክ በተለያዩ ዘርፎች ላይ በትብብር ለመስራት መፈራረማቸው ተገልጿል። ስምምነቱ የሁለቱ ሀገራት ግንኙነት ወደ አዲስ የትብብር ምዕራፍ የሚያሸጋግርም ነው ተብሏል። በስምምነቱ የወታደራዊ ስልጠና፣ የከተማ ልማትና የቤት ግንባታ፣ በጤና፣ በሲቪል አቪዬሽን፣ የቱሪዝም እንዲሁም የዲጂታል ትራንስፎርሜሽን በተለይም የዲጂታል መታወቂያና ዲጂታል የህዝብ መሰረተ ልማት ዘርፎችን ያካተቱ ታሪካዊ የመግባቢያ ሰነዶች እንደተካተቱበትም ተነግሯል። እነዚህ ስምምነቶች ከፖሊሲ ሰነድነት ባለፈ ለጋራ እድገት ተጨባጭ መንገዶችን የሚቀይሱ መሆናቸው ተጠቁሟል። የፊርማ ስነ ስርዓቱ ጠቅላይ ሚኒስትር ዶክተር አብይ አህመድና የሞዛምቢክ ሪፐብሊክ ፕሬዝዳንት ዳንኤል ፍራንሲስኮ ቻፖ በተገኙበት በትላንትናው ዕለት ተደርጓል። ተዘግተው የቆዩ ከ800 በላይ ፋብሪካዎች መከፈታቸው ተገለጸ። በተለያዩ ምክንያቶች ተዘግተው መቆየታቸው የተነገረላቸው 800 ያህል ፋብሪካዎች ወደ ስራ መመለሳቸው ተነግሯል። ይህም በሀገሪቱ ያለውን የማምረት አቅም ወደ 67 በመቶ አሳድጎታል ሲል የመንግስት ኮሚኒኬሽን አገልግሎት ገልጿል። መንግስት በማኒፋክቸሪንግ ዘርፉ መሰረታዊ ፍላጎቶችን በራስ አቅም በመሸፈን ከውጭ ጫናና ጥገኝነት ነፃ የሆነ ስትራቴጂካዊ የኢኮኖሚ ነፃነት ለመገንባት ጥረት እያደረገ መሆኑን የጠቀሰው አገልግሎቱ አዲስ የተዘረጋው መዋቅር በርካታ ተግዳሮቶችን ለመፍታት እያስቻለ ስለመሆኑ አመላክቷል። በተለይም የኢትዮጵያ ታምርት ንቅናቄ የኮንስትራክሽን ግብአቶችን በሀገር ውስጥ በመተካት የዘርፉን የገቢ ምርት ጥገኝነት እየቀነሰው መሆኑን በመጥቀስ እንደ ብረት፣ ማዕድን፣ ማርብል፣ ሲሊካና ሌሎችም ሀገራዊ ሀብቶችን ለኢንዱስትሪዎች ቀጥታ ግብአት እንዲሆኑ በማድረግ የውጭ ምንዛሬን ከመታደግ ባለፈም የሀገር ውስጥ ባለሀብቶችን አቅም ማጎልበት መቻሉን ገልጿል። ይህም ኢትዮጵያ የራሷን የከተሞችና የመሰረተ ልማት እድገት በራሷ የተፈጥሮ ሀብት የመገንባት አስተማማኝ አቅም እንድትፈጥርና በአምራች ዘርፉ ራሷን እንድትችል እያደረገ ነው ሲል አገልግሎቱ ዛሬ ባወጣው መግለጫ አስታውቋል። ሀብታቸውን ያላስመዘገቡ ሰራተኞቹ ላይ እርምጃ እንደሚወስድ የኢትዮጵያ ኤሌክትሪክ ኃይል ገለጸ። ከሚያዝያ 30 ቀን 2018 ዓ.ም በፊት ሀብታቸውን ያላስመዘገቡ የተቋሙ ሰራተኞች ለቅጣት የሚዳረጉ መሆኑን የኢትዮጵያ ኤሌክትሪክ ኃይል የስነ ምግባርና ጸረ ሙስና መከታተያ መምሪያ ገልጿል። በሀብት ማሳወቂያና ማስመዝገቢያ አዋጅ ቁጥር 668/2002 መሰረት ሁሉም የተቋሙ ሰራተኞችና የስራ መሪዎች ሀብታቸውን የማስመዝገብ ግዴታ አለባቸው ሲሉ በመምሪያው የሙስና ተጋላጭነትና ስልጠና ስራ አስኪያጅ አቶ መንግስቱ አባይነህ ገልጸዋል። ሰራተኛው የራሱንና የትዳር ጓደኛውን እንዲሁም ከ18 ዓመት በታች የሆነ ልጁን ጨምሮ ቋሚና ተንቀሳቃሽ ንብረት፣ የገቢ ምንጭና ዕዳ ማስመዝገብ ይኖርበታል ብለዋል። ሆኖም በውርስ የተገኘ የጋራ ንብረት፣ የቤት ዕቃዎች፣ የግል መገልገያዎችና የጡረታ ገቢ በአዋጁ ከምዝገባ ነፃ መሆናቸውን አብራርተዋል። ይሁንና እስከ ተጠቀሰው ጊዜ ድረስ ሀብቱን የማያስመዘግብ ሰራተኛ በቅጣት ገንዘብ ክፍያ ሀብቱን እንደሚያስመዘግብም ገልጸዋል። ከሀገር ውጪ ወደ ያዝናቸው መረጃዎቻችን አለፍን። በደቡብ ሱዳን የአውሮፕላን አደጋ 14 ሰዎች ሞቱ። በደቡብ ሱዳን በደረሰ የአውሮፕላን አደጋ 14 ሰዎች ሕይወታቸው ማለፉ ተሰምቷል። ትላንት ሰኞ ደርሷል የተባለው አደጋው በሀገሪቱ ዋና ከተማ ጁባ አቅራቢያ በሚገኝ መንደር ውስጥ መድረሱን የሀገሪቱ ሲቪል አቪዬሽን ባለስልጣን አስታውቋል። ከይ ተነስቶ ወደ ጁባ እያቀና ነበር የተባለው አውሮፕላኑ 13 መንገደኞችንና አንድ አብራሪ ይዞ የነበረ ሲሆን በአደጋው ሁሉም ሕይወታቸውን ማጣታቸው ተነግሯል። ከሟቾቹ መካከል 12ቱ የደቡብ ሱዳን ዜጎች እንደሆኑና ሁለቱ ደግሞ ኬንያውያን መሆናቸውን ዘገባው ጠቅሷል።
የአየር ሁኔታው ምቹ አለመሆንና የእይታ መጋረድ ለአደጋው መንስኤ ሊሆን እንደሚችል የገለጸው ባለስልጣኑ አውሮፕላኑ ከተነሳ ከ30 ደቂቃ በኋላ ከማዕከሉ ጋር የነበረው ግንኙነት መቋረጡን ገልጿል። ሀገሪቱ ተመሳሳይ አደጋዎችን በተደጋጋሚ እንደምታስተናግድና በተለይም ከአየር ሁኔታ እንዲሁም ከአቅም በላይ ጭነት ከመጫን ጋር ተያይዞ አደጋዎቹ እንደሚከሰቱ የዘገበው አፍሪካ ኒውስ ነው። የጀርመን አስገራሚ አስተያየት። የጀርመኑ ቻንስለር ፍሬድሪክ ሜርዝ አሜሪካ ከኢራን ጋር በገባችበት ጦርነት ከባድ ጭንቅ ውስጥ መግባቷን በመግለጽ ዋሽንግተን ከግጭቱ የምትወጣበት ግልጽ ስልት እንደሌላት ተናግረዋል። በማርስበርግ ከተማ ለተማሪዎች በሰጡት መግለጫ አሜሪካ ቀደም ሲል በአፍጋኒስታንና በኢራቅ ከገጠማት መሰል አረንቋ ጋር በሚመሳሰል አሳሳቢ ሁኔታ ውስጥ መውደቋንም ጠቁመዋል። ቻንስለር ሜርዝ እንደገለጹት የእንዲህ አይነት ግጭቶች ዋነኛው ችግር ወደ ጦርነቱ መግባት ብቻ ሳይሆን በምን መልኩ በሰላም መውጣት እንደሚቻል አለመታወቁ ነው ብለዋል። ለ20 ዓመታት በአፍጋኒስታንና በኢራቅ ያየነው መራራ እውነት አሁንም በኢራን እየተደገመ እንደሚገኝም ተናግረዋል። አክለውም የኢራን ባለስልጣናት ድርድሩን በከፍተኛ ብልሃት እየመሩት መሆኑንና ከታሰበው በላይ ግልጽ፣ ጠንካራ ሆኖ መገኘታቸውንም ገልጸዋል። በተለይም አብዮታዊ ዘቡ መላውን አሜሪካን እያዋረደ ነው ሲሉ ጠንከር ያለ ትችት ሰንዝረዋል። ይህ ጦርነት በጀርመን ኢኮኖሚ ላይ እያደረሰ ያለው ጫና ከፍተኛ መሆኑን የጠቀሱት ሜርዝ ግጭቱ በአስቸኳይ እንዲቆምም ጥሪ አቅርበዋል። አሁን ያለው ሁኔታ እጅግ የተወሳሰበ ከመሆኑም በላይ ለጀርመን ከፍተኛ የገንዘብ ኪሳራ እያስከተለ ነው ሲሉ ይህም በሀገሪቱ የኢኮኖሚ ምርታማነት ላይ ከፍተኛ ተጽዕኖ ማሳረፉን አክለዋል። ሩሲያ በአውሮፓ ህብረት አመራሮች ላይ ማዕቀብ ጣለች። የአውሮፓ ህብረት በሩሲያ ላይ 20ኛውን የማዕቀብ ጥቅል ማጽደቁን ተከትሎ ሩሲያ ዩክሬንን በማስታጠቅ ረገድ ተሳትፎ አላቸው ባለቻቸው ተጨማሪ የአውሮፓ ባለስልጣናት ላይ ማዕቀብ መጣሏ ተሰምቷል። የሩሲያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ባለፈው ሳምንት የአውሮፓ ህብረት በሩሲያ ላይ የጣለው ተጨማሪ ማዕቀብ ዓለም አቀፍ ህግን የሚጥስ ነው ያለ ሲሆን ይህንን ባደረጉ የአውሮፓ ህብረት እንዲሁም የአውሮፓ ሀገራት አመራሮች ላይ ማዕቀብ መጣሉን አስታውቋል። ማዕቀብ የተጣለባቸው ባለስልጣናት ስምና ዜግነት ይፋ ያላደረገው ሚኒስቴሩ እርምጃው ለአውሮፓ ህብረት ውሳኔዎች መልስ የሰጠውበት ነው ብሏል። በውሳኔ አሰጣጥ ላይ በማዕቀብ ውስጥ የተካተቱት ባለስልጣናት በውሳኔ አሰጣጥ ላይ የተሳተፉ፣ በሩሲያ ላይ ማዕቀብ የጣሉ፣ የሩሲያ ዜጎች ህጋዊ ባልሆነ መንገድ በፍርድ ቤት ክስ እንዲመሰረትባቸው ያደረጉ ናቸው ተብሏል። ይሁንና የሩሲያ ማዕቀብ ምን ያካትታል የሚለውን የተመለከተ መረጃ ይፋ አልተደረገም። ባለፈው ሐሙስ የአውሮፓ ህብረት በሩሲያ የፋይናንስ ዘርፍና የኤነርጂ ኤክስፖርት ላይ ተጨማሪ ገደቦችን መጣሉን ማስታወቁ ይታወሳል ሲል አርቲ ዘግቧል። ተመልካቾቻችን ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። ከቀሪ ጣቢያው ፕሮግራሞች ጋር መልካም ቆይታ